በጣም የሚገርምሽ ነገር ሳስበው ያንቺን ኮፒ ባህሪ ይዘን አላደግንም እኛ ገባሽ? ያንቺን ባህሪ ብንይዘው እንድሮ በጣም ብዙ ነገር እናወራ ነበር። አይ ቲንክ ከዚህ ባህሪ ምንድነው? ያ እኔ ከዚህ በላይ መናገር አልችልም። ሀቡ የምር ቆይ እሺ አንዴ ልንገርሽ አይ ነው በጣም ከባድ ልጅነት እንዳሳለፍሽ በድህነት በኃይለኛ እናት ማደግ። እናቶቻችን ግን ያው ቅድም እንደነገሩሽ ኃይለኛ የሚሆኑት ያው እኛ እንዳንበላሽባቸው ሲሉ እንጂ ጠልተውን አይደለም። ልጇን የማትወድ እናት ልጇን ትጥላለች፣ አታሳድግም። ኢቭን ተጥለው ይኸውልሽ ተጥለው ከአመታት በኋላ ኢቢኤስ ላይ ቀርበው የተለያየ ቦታ ቤተሰባቸውን ፈልገው ያገኙ ልጆች እንኳን ይቅር ብለው ቤተሰባቸውን አብረው ይኖራሉ። ያልነበረ ካልነበረ ከመቅረት መኖር ይሻላል። ያልነበረ ምንም አይተሽ ማታቂው ቤተሰብ አሳድጋ ማታቅ እናት ከ20 ወይ ከ30 ዓመት በኋላ ለመጣች እናት እንኳን ይቅር ይባላል። ይቅር ተደርጎ አብሮ ይኖራል። አይደለም ለፍታ በድህነት ላሳደገች እናት አስተዳደጊ ትክክል አልነበረም። ያ ያላቸውን ነው የሚሰጡን። ገባሽ? የዛሬ እናትና የድሮ እናት ሁላችሁም እናታችሁ ገበና ሸፋኝ ናት። መጥፎ አይደለም። ዲጋራ እንኳን ይዛችሁ ብትመጡ ትቀበላችኋለች። እኛ አንገታችን ደፍተን ሰላም እንኳን አልሰጠችንም። አናቃትም፣ አንፈልጋትም። እኔ ከዚህ በኋላ እናት የለኝም። ይኸው በዚህ ሁሉ ሰው እናት የለኝም። እሺ እሷ እናቴቱን ማንቱን አላቃትም። እናት የለኝም። ኦኬ በቃ ጀስት ተውኝ ልኑርበት። خلاص እኔ በቃኝ አልሽም። ሜሴጅ ላይ ብላለች እናቴ አይደለሽም ብላኛለች። ግን ብላኝ ግን ዱባይ ተበጠበጠ ብዬ ደወልኩላት። አይሽ እኔ ደግሞ ልጄ ነሽ ካጂን ችግር የለውም። ነገ ልጅሽ እንዲበልሽ ችግር የለውም። ምንም እንድታደርግልን አይደለም። ይሄው በዚህ ሁሉ ሰው ፊት አንቺ ራስሽ በመጣሽ ሰው ፊት ተናግሬያለሁ። እናት የለኝም። ይሄው ያያችሁ ነው። እናንተ አንዳችሁ የምታውቁኝ ሰዎች አንድ ቀን ስለ እናት አይደለም ቤተሰቤስ ችግር አለ ብዬ ፊቴን አይታችሁ ታታውቁ። ሁሌ ዋጣ አድርጌ ጠንካራ ሆኜ እዛ ጋር ኃላፊነት አለብኝ ያልኩ እንደምሰራ ሁላችሁ ታውቃላችሁ። ቴንክ ዩ። ብዙ የሚያከብሩኝ ሰዎች አሉ። ባህሪን ስለሚያውቁት ለቤተሰብ ያለኝን ፍቅር ስለሚያውቁት ይሄው ዛሬ ተዋርጃለሁ። በማን እናት ነኝ ወልጄሻለሁ ባለችው እንጂ እኔ ነፍስ አላውቅም። ትለደኛ አላውቅም። ዲኤንኤ ይጣራልኝ፣ ዲኤንኤ ይጣራልኝ፣ ችግር አለ ይኸውልሽ፣ ዲኤንኤ ይጣራልኝ። ግን እናት ገበና ትሸፍናለች። የኛ ገበና የትኛው ነው? አቡ የኛ ገበና የትኛው ነው? ንገሪኝ። የትኛው ገበና ነው? ምንም ገበና የለም ማሪ። ሁሉም በየቤቱ አለ፣ ሁሉም በየቤቱ ጸብ አለ ማሪ። ምንም ሊገርምሽ አይገባም። እሺ እናት ይኸውልሽ፣ ሁሉም ቤት ጸብ አለ። ሁሉም ቤት እናትና ልጅ ይጣላል፣ አባትና ልጅ ይጣላል፣ ባልና ሚስት ይጣላል፣ እህትና እህት ይጣላል። ኖርማል ነው። እሺ እናት ያላችሁ ታድላችሁ፣ ገበናችሁ የምትሸፍን እናት ያላችሁ ታድላችሁ፣ አውተማጥላችሁ ከነ መጥፎነታችሁ የምትይዛችሁ እናት ያላችሁ ታድላችሁ። በፊት ለፊት አላችኋለሁ። አንቺ እኮ የኔ አይብስም እኮ ብዙ ነገር ያልሽው እኮ አንቺ ነሽ። እናቴ እንዲህ ታደርጋለች ያልሽው እኮ አንቺ ነሽ። አይገርምም? በጣም የሚያሳፍረው እኮ አንቺ ያልሽው ነው። እስቲ ፍረደን እስቲ። ሰው ምንድነው እናቴ ታደርጋለች ያልሽው? ገበና ብለሽ እኮ የተናገርሽው ሚዲያ ላይ አንቺ ነሽ እንጂ ከወጣሽ አይቀር ለምን ደብቅልሻለሁ? ከወጣሽ አይቀር ለምን ደብቅልሻለሁ? ወጣሽ እኮ ማማ። እሺ ሃይሚዬ፣ እኔ እናት አንዴ ላስረዳችሁ፣ ሁለታችሁም አንዴ ላስረዳችሁ። ሃይሚ እናትሽ እግረኛ ሚዲያ ላይ ቀርባ የተናገረችው ስለ ቤቱ እና እናንተ ስለምትሰድቧት ስለማታከብሯት ነገር ነው። ለዛ ደግሞ ማስረጃ አላት። ሜሴጆቻችሁ፣ ቮይሶቻችሁ፣ ምኖቻችሁ እናንተም አልካዳችሁ። ከዛ ውጪ ግን ያወራችሁ ገበና የለም። አንቺ ነሽ ግን እናቴ ወንድ ጎረምሳ ታስገባለች ግንኙነት ስታደርግ ጆሮአችን እንደፍነን ነበር ምንተኛው ብለሽ ቀድመሽ እውነት ነው። ነገር ያወራሽ አንቺ ነሽ። እሱ 100% እውነት ነኝ። ወሬ አይደለም። ተከብሯት ብቻ ነው የተናገረችው። ወሬ አይደለም። ወሬ አይደለም። በልጅነቴ ማለት ነው ጭንቅላቱ የተቀረጸ ነገር ነው። ወሬ አይደለም። ማውራበት ጊዜ የለኝም። ሰራተኛ ነኝ። ከጧት እስከ ማታ ነው የምሰራው። በጣም ብዙ አላማ ያለኝ ሰው ነኝ። ግን እሷ ነገሩን ባትጀምሮ ኑሮ አልነግራትም ነበር ብያለሁኝ። ወጥቻለሁ እንትን ላይ አልወጣሁም። ስለ እናቴ ስሙኝ ብያለሁ አልሰማሁም። ግን ወጥተሽ ከምትዋሺ ከሆነ እነግርሻለሁ። ኦፍ ኮርስ that's what happened, that's my reason። ኧረ በእናትሽ ፈሪ ተይ ፈሪ። በቃ እየነገርኩሽ ነው ምክንያቴን እኮ ተዝ ቦታ ጠፍቶ ሀቡ እኔ ያመመኝ ነው። በእናትሽ ልውጣ እሺ። እኔ ያመመኝ እንድትልኪልኝ ነው። እኔ እና አንቺ በዚህ ሰው ሁሉ አድርጌሻለሁኝ። ኢንቦክስ ቁጥርሽ ልንገርሽ የኔ ማር እናትሽ ምንም ቢሆን አልጣለችሽም፣ አሳድጋሻለች። ብዙ ልጆቻቸውን የጣሉ እናቶች አሉ። ይሄን እንድታስብ ይፈልጋለሁ። እሺ ማሳደግ እኮ እንደዚህ ከሆነ ምን አይነት እናት ነው የምንሆነው? ነው ገባሽ? አሁን እኮ ይሄን እኮ ኮፒ ከሆነ የምናደርገው ምን አይነት እናት ነው? ኮፒ አናረግም እኛ። ይዛሬ እኔ እናቴ እየገረፈች ነው ያሳደገችኝ። ኮፒ አላረግም። ግን እናቴ ኔቨር ተቀይሜያት አላውቅም። ለምን? በእውቀቷ ደረጃ ነው ያሳደገችኝ። እሷ በምታውቀው እሷ ትክክል ነው ብላ በምታስበው ሁኔታ እኔን ልጇን ገርፋ
ታፋይ ላይ የተቆነጠጥኩበት የጠባሳ ምልክት አለ እያልኩሽ ነው። እናቴ የምትቆነጠጠኝ ውጭ ወጥቼ ስቆይ ተልኬ ስቆይ የት ሄደሽ ነበር? ለምን ሴት ነኛ የሆነ ነገር አድርጌ የሆነ ከጋብቻ በፊት ልጅ እንዳላመጣባት ትምህርቴን አቋርጫ አጉል እንዳልሆን የሆነ ነገር እንዳልሆን ብላ እናቴ ተቆጣጥራ ተቆጥታ ከግቢ እንዳልወጣ ተገርፋ ነው ያሳደገችኝ። ለዛ ደግሞ ዛሬ እኔ በክብር አግብቼ የልጆች እናት ሆኜ የምፈልገውን ህይወት እየኖርኩ ነው። እሷ በለፋችሁ ማለት ነው። እሷ እኔን ተቆጣጥራ ተቆጥታ ገርፋ በማሳደጓ ቤት እናቶቻችን እውቀታቸው ያላቸውን ሰጥተው ነው የሚያሳድጉን። እቺ እናት ደግሞ 7 አይነት ስራ ሰርታ በየሰው ቤቱ ልብስ አጥባ፣ በየጋራዥ ሽርጥ አጥባ፣ እንጀራ እያስረከበች በየሆቴሉ እዚች ሀቡ እንጀራ ጋግሬ ያሳድጌሻለሁና በሆነ ባልሆነ ደበድብሻለሁ እዛች ጋር ተቀጥሬ ሰርቼ እንዴ ወለሸኛል እኮ የታለ ሳክሪፋይስ የትኛው ታዲያ የእናት ሳክሪፋይስ አሳይኝ እንዲናቸው እናቶቻችን ማሬ ሳክሪፋይስ ብታረጊ ለልጆችሽ ይሄ ነው ከዛ ልትነግሪኝ አድርጌልሻለሁ ምን ያው እናት ያደረገችብኝ ልጆች ይላል ደግሞም ኖ ላይክ እኮ የምንጠየቅ ከሆነ ለምሳሌ እንደዚህ ሆኜ ሰርቼሽ ብን የምትጠየቂ ከሆነ እንዴ አንቺ ልጅሽን አሳድገሽ ያላሳድገኝ እኮ አትይም አይደል እንዴ አሁን እኮ እሷ ይሄን አድርጌ ተቀጥሬ ሰርቼ አሳብልቼሻለሁ እሺ ላውጣው ስለዚህ ራሴን ላጥፋ ሺዶ ማለት አይደለም ሃይሚ ለምን እንዲያልሽ አስሬ ታስፈራሪያታለሽ በእናትሽ ታይ ልንገርሽ ሃይሚ በፊትም ይኸውልሽ አሁን እሷ ስለምትወድሽ እንደ ልጅ እንደ እናት ስለምትጠብቅ ካንቺ ለምን አትልክልኝም አንቺ ልጄ እያለሽ እንዴት እኔ ቡና ከሱቅ ተበድሬ እጠጣለሁ ለእህቶችሽ ይሄ እኮ እናትን ማስቀናት ለእህቶችሽ ለታናናሾችሽ ብር እየላክሽ በራይድ እየሄዱ ፒዛ በርገር እየበሉ ቦሌ እየተዝናኑ ይኸው እንግዲህ እናት ብሉልኝ አይደለም የምትለው እኛ የምናውቀው የሁሉም እናት ብሉልኝ ዋናው እናንተ ሰላም መሆናችሁ ነው ብላችሁ ተመርቃችሁ ከቤታችሁ ስትወጡ ነው ሁላችሁም ታውቁታላችሁ እሷ እየራባት ኖ እሱ ሁሉ ድራማ ነው ሀቢባ እሱ ሁሉ ድራማ ነው እንደውም ማለት ነው ሰፋሪት የሆነ ነገር አንዴ ላውራ እናቴ አንዴ ላውራ ያ ይኸውልሽ ይሄ ሰፋሪት ነገሩ እሷ ነው እናቴ ላውራ አንዴ ላውራ አታስቁሚ ሰፓሬቱን ነገር ያመጣችሁ እሷ ናት ገባሽ ምን ታደርጋሽ መሰለሽ በቃ እዛ እህታችሁ ትልክላችሁ የለ ምናምን የሚለውን ነገር ሰፓሬት አድርጋ የራሷን የሆነ ነገር ጀመረች እዛው ቤት ውስጥ ማለት ነው ገባሽ ያንን ነገር ሲነግሩኝ ኦኬ በቃ እንደ ሰፓሬት ነገር የምታረግ ከሆነ በፊት ለፊታችሁ በቃ እኔም ደግሞ እየተቻለኝን አደርጋለሁ ብዬ ለእነሱም በወርወር አስቤዛ መምላት ጀመር ቤትሽን ማለት ነው ሀቡ እኔ እንደ ሴትነት እኔ የማውቀው ቤትሽን አንቺ እንደምትፈልጊ አድርገሽ ክሬት ታደርጊዋለሽ ትቀርጫዋለሽ ፋሚሊሽንም እንደዛው ልጆች እንግዲህ ተወልደን አሁን እኔ ከየት እንደመጣሁኝ ራሴን እየጠየቅኩ ነው እንግዲህ የምር ግን እናት ኖሮኝ የምር ከሷ ተምሬ ወይ ማሳደጋኝ ምናምን ከሆነ እንደውም በችግር እንዳሳደገችኝ በጣም ጥሩ ልጅ ነው መሆን ያለብኝ ገባሽ ግን እዚች ጋር በመጥፎ ነገርም ካሳደግሽ እንደዛው ነው ልክ ነን እያልኩሽ ግን አይደለም ልክ አይደለንም ኦቨር ነገር ሀፕን አድርጓል ኦኬ ዋትኤቨር ፕሊዝ ጸሎት አድርግላት ለእናታችን ጥሩ ነገር ውስጥ አይደለችም እንጂ የምር ጭንቅላቷ የምር ቢያስተውል ኑሮ ፍቅርን እየጠየቅን ነው ያላገኘነውን እስካሁን ድረስ ያው አድገናል እንሰብሰብ ግን ከሁሉም የእሷን ኮንፈርት ነው የምንፈልገው ለምን አባታችን እንኳን ብለን ለምን ታርቁም እንኳን ብለን እንኳን አንልቅም ታምጣ ኮንፎርት ማሪ በዚህ በድህነት ኮንፎርት ኖ ኮንፈርቱ ነው እኛ የምንፈልገው ኮንፈርት ለመስጠት አልቻልንም አሁን እናት ስለሆነች የሚለውን ቃል አልፈልግም ከዚህ በኋላ መስማት እናት ስለሆነች አለልሽም ግን አንቺ ካልደገፍሻት ኮንፎርቱ ከየት ይምጣ ራሷን እንድታይልኝ ፈልጋለሁ ራሷን እንድታይልኝ አሁን ቀን ስራ ተስራ ሀቡ ራሷን ትይልኝ ለምንድነው የምትበድል ለምንድነው ሁሌ መጥፎ አድርጋ የምታስበን ለምንድነው እኛ ሁሌ አባታችን መረዳ አድርጋ የምታስበን እኛ እናታችን ነው የምንፈልገው ኧረ እባክሽ አሁንም የምትልኪው ብር እንድንረዳሽ ጸባይሽን አስተካኪ አሁንም አታክ እያደረገችን ነው ገባሽ አሁንም ራሱ ጸም የሚፈጠረው ወይ ሰክራ ገብታ መታችን ይሉኛል ገባሽ ሰክራ መታችን ትለኛል ወይ ደግሞ ታምኛቸዋለሽ ለምን እህቶች እሺ እሷን ልምላት አሁን ፊት ለፊት እየዋሸች አላምናትም እኔ ከድሮም አላምናትም ድሮም ጀምሮ እንደምትዋሸኝ ነው የማውቀው በጣም ብዙ ነገር ያውቃሉ እንደምትዋሸኝ እንግዲህ አባታችን በውሸት ሂዱና ቁርአን ምቱና መስክሩበት እንዲታሰር የምትል ሰው ናት እኔ ከዚህ በላይ አልችልም ሀቡ እኔ እሷ ነገር አሉሽ እንጂ ከሷ ጆሮ አልሰማሽም እነሱ ሲዋሹ ቢሆን እንደምትዋሸኝ አውቃለሁ እናቴ ናት ሀቡ አንቺ ውጭ ነሽ ያለሽው ብዙ ማታውቂው ነገር አለ እኔ ግን እድሜ ልኬን የኖርኩበት ነው በጣም ነው የምትዋሸው በጣም ለምሳሌ I don't have time for this በጣም ይቅርታ ሀቡ እኔ እየታመንኩኝ ነው ፕሊዝ ሻይሚዬ እዚህ ጋር ያለውን 40,000 ህዝብ አክብሪ ኖ አሁን እናት ናት በሚለው እናት ስለሆነች ነው በሚለው ማንም እየተረዳኝ አይደለም እናት ከእናት በላይ ምን አለ ማሬ እንዴ ሀቡ ወድ ምን ላይክ እናት ስለሆነች እሺ ከዚህ እዚህ ምድር ላይ ከእናት በላይ ሊያዝንልሽ የሚችል አካል አለ እስኪ ንገሪኝ አንድ ጥሪልኝ
ታስ ዘ ፖይንት። ያ ማለት እኔ በህይወት የማንም ሰው አዝኖልኝ አያውቅም ማለት ነው። እናት ከሆነች አዛኛ እንደምታያት ነው እንደምትናገረው ነው እየሰማሽ ነው የምትለውን ቃላት። አዎ ለቶችሽ እየሰጠሽ እኔ ጾም ስታሳድሪ የለኝም ብር ማማ ከዚህ በኋላ ኦኬ እሱ ከሆነ አላደርግላቸውም ድሮ ማርገሽልኝ አታውቂም። አሁን ማናፍቅም እኔ አፍላፊ አልፈልግም ሀቡ። እኔ ከሷ ጋር ከዚህ በኋላ ማውራት አልፈልግም። እኔ አፍላፊም አልፈልግም መመላለስም አልፈልግም። خلاص የምትጠይቀውን ነገር ስለማትፈልግ ላይ የምትፈልገውን አታውቅም። ገባሽ? ኤግዛክትሊ እንዴት ትሆንልሽ አንቺ? ባይ እሺ እናትሽ እንዴት ትሆንልሽ አንቺ? ሰላም እንድትሆኚ ከሷ ጋር ኖ ከሷ ጋር ሰላም አልፈልግም። በቃ እኔ ራሴ ማረቅ ነው። ምን ታስተካክልልሽ? ለምን ኖ ሀቡ እኔ በቃኝ። ይሄ መጨረሻው ነው። አክቹሊ ይሄ መጨረሻው። ከዚህ በኋላ ምንም የሚስተካከልም የሚጀመርም ነገር የለም። አምዳን ምን ብታረግ ነው ልትረጃት የምትችይው? እኔ ነው አልፈልግም ሀቡ። እኔ ተውን የምር በቃኝ። ማለት ምን ታደርግልሽ? ይሄን ታድርግ ከዚህ በኋላ እረዳታለሁ በይ። ይሄን ካደረገች ከዚህ በኋላ ነው የበፊቱ ያልኩሽ ነው። እኔ ሁሉ ካወራው በኋላ ቀልድ ብቻ አይመስልሽ ሀቡ እኮ አይደለም። ተስተካክል ራሷን ብለሽ I hate everything right now። አሁን ላይ እንደውም ሁሉም ነገር ነው ያስጠላኝ። እዚህም የወጣሁት ልክ እንዳልኩሽኝ ሌላውን ዲፌንድ ለማድረግ ነው። እሷንም መጥፎ ነገር ማውራት ፈልጌ አይደለም፣ ግን መልስ እየሰጠኋት ነበር። ራሴን ግን እንደኔ ቦታ ላይ ያገኛለሁ ብዬ አስቤ አላውቅም ነበር ከዚህ ሁሉ ጊዜ በኋላ። ሰው አምዳን ልጅ የላትም፣ ሃይማኖት የምትባል ልጅ የላትም። ቀብራታለች። አታውቀኝም፣ አላውቃትም። ጀስት እንደዛ ህይወት አይቀጥል። ከዚህ በኋላ የተሻለ ነገር ሶሻል ሚዲያ የሚሰጥሽ ከሆነ ሶሻል ሚዲያ እነሱ ይርዱሽ። እዚህ ጋር አለች እናት ናት ምናምን የምትሉ ግቡና እርዷት። ኦኬ ከፈጣሪ ታገኙታላችሁ። ግን አምዳን በቃ አምዳን። አሁንም ሰው ሲረዳኝ እኮ ነው የኖርኩት የኔ ውድ። አሁንም እኮ ሰው ነው የሚረዳኝ የኔ እናት። እናትዬ ቆይ አንዴ እኔ ላናግራት። ሀቢባ በአላ እኔ ሰላሙን የፈለኩት እሷ አየሽ፣ አሁንም ብር ነው የምታወራው። እኔ እኮ ሰው እየረዳኝ ነው። ሰላም እንድትሆኑ ምን ታድርግልሽ? ሀቢባ በአላ ተያት። እቺ ልጅ ሰላም አልፈልግም፣ እኔ ሰላም አልፈልግም። ምክንያቱም ሰላሙን እንደማላገኘው ስለማውቅ ነው። ሀይሚዬ እኔ እናት አዳምጪኝማ፣ በእናትሽ እኔ ታላቅሽ ነኝ። እኔ በ6 ዓመት እበልጥሻለሁ። አዳምጪኝ እኔ ውድ፣ እኛንም አክብሪን። እዚህ ጋር ያለውን 41,000 ምናምን ህዝብ አክብሪ እና ስሚንና ከእናትሽ ጋር ታረቂ። አንቺ ለእናትሽ በልጅነቷ በ16 ዓመቷ የወለደችሽ ልጇ ነሽ። እንደ እህትም እንደ ልጅም እንደ ጓደኛም አብራችሁ በድህነት ብዙ ነገር አሳልፋችኋል። እንደ ነገርሽን ታናናሾችሽን ታግዣት ነበር በአስተዳደግ። እናትሽ እየለፋች ስታሳድግ አይደል? ያ ሁሉ ነገር አለፈ። በቃ አጥፍታለች። እሺ እሷ አጥፍታለች ይባልና ይቅር በያትና ሰላም ሁኑና ለመሰልሽ ሁሉ ነገር ያልፋል። ነገ እኮ ልንሞት አቡ ብር ኃላፊ ነው። እሺ ብር ኃላፊ ነው። መሞትም አለ። ዛሬ ልሞት እችላለሁ፣ ነገ ልሞት እችላለሁ። እሷም እንደዛው ለሚያልፍ ቀን ቁጭ ብለሽ እንደዚህ የልጆችሽን ስጋ መብላት በቁም ይሄን ከማይ በሞት ይሻለኛል። አይገርምሽም? ፋክ ደማኔ እኔ ምንም ገንዘብ ከዚህ በኋላ አይታየኝም። ታውቀዋለች። እሷም ለራሴ አልዘንጥበትም። የቤተሰቤን ጎደሎ ነው የምሞላበት በዚህ ሰዓት። የበላ ነው አንድ ቀን የቀመሹ የሚያንገበግባት ከሆነ እናት አይደለችም እሷ። we don't know her خلاص እንዴ እኛ የስንቱ ፊት ገርፎን ነው ዛሬ እዚህ የደረስነው። እናታችን አላረገችልንም ብለን ቀን አንድ ቀን ስሟን አስተናናቅም እንዴ። እሷም ብዙ ሰው ፊት ገርፏታል። ኖ በቃ እኮ አትሊስት ተረጂያ አትሊስት ኦኬ ተረጂን የሆነ ነገር ተቆጣሽ ምናምን ነገር እናታችሁን ይቀርባል። ያ ግን አትሊስት የሆነ ነገር ከተፈጠረ ተናደሽ ነው ኦኬ ተናደሽ ነው እንዴ ውስጣችን ያለውን እሳት ማንም ሰው ያቆም። እንደ እናት ቁጭና እንዴት እንደምትለበልብሽ እናትነቷን እስክንረሳው ድረስ እኔ ድምጿን ስሰማው ትሩማ አለብኝ። አይከናት ከምን የተነሳ ነው ንገሪኝ። ከየት መጣ ጥላቸው? መቼም አልፈጠርኩትም ራሴ። ድምጿን ስሰማ ተመጣጣው ከየት እንደመጣ ልንገርሽ። በልጅነታችሁ ስለምትቆጣችሁ ስለምትገርፋችሁ ድምጿን ስሰማ ታመማለሁ። ሀቡ ታመማለሁ። ሁላችንም ያደግንበት ነው። ተገርፈን ተቆጥተን ያደግነው እና እኛ ያን ከዛ ነገር ራሳችንን አድነናል። ራሳችንን አክመን አድነን ዛሬ ላይ ለእናቶቻችን ፍቅር ኖሮን እያደግን ነው። ሁላችንም አንድ አይነት አስተዳደግ ነው ያደግነው። አንድ አይነት እድሜ ላይ ነው ያለ ነው። እንዴ ድምጿን ስሰማ እታመማለሁ። ልክ የሆነ ትሩማ ነው የሚሆንብሽ። ድሮ ያደረገችሽ ነው ትዝ የሚልሽ። ይሄ ወርባን በተለይ ስሰማው ታመምኩኝ። ታውቂያለሽ ሶሻል ሚዲያ ላይ the same thing በልጅነታችን እንደዛ ነው የምታወራው። አሁንም እንደዛ ነው የምታወራው። ይጥቀምሽ። we wish you good luck። ሂጂበት፣ ቀጥይበት፣ ፖስትችን whatever it is ኦኬ። በቃ ፈጣሪ መልስ ይሰጠናል። ከዚህ በኋላ ከማንም ምንም አንፈልግም። እኛም የማንን ኮሜንት አንፈልግም። የኔ ማር ልንገርሽ እናቴ፣ እሷ አልፖስተቻችሁም። እሷ የቀረበችው ሚዲያ ላይ ይኸውልሽ፣ እሷ የቀረበችው ሚዲያ ላይ ስለ ልጆቿ ክፉ ነገር አላወራችም። እንደማታከብሯት እንደምትሰድቧት ተናገረች። ለዛ ደግሞ ማስረጃ አላት። እናንተ ማምናችኋል። ከዛ ውጭ ምንም አይነት ነገር አላወራችም። እና ቤቱን አባትሽ እንደወሰደባት እናንተ ከአባታችሁ ጎን እንደቆማችሁ በቃ መገፋቷን ብቻ ነው የኢትዮጵያ ሕዝብ ይፍረደኝ ብላ ሚዲያ አንዳችን ካልሞትን
አውቃለሁ የሰፈር ሰውን ያደረገው አንዳችን ካልሞተ ለምን ትወቀሳለች? የሰፈር ኖ እኛ አሁን ቤተሰብ ውስጥ እንዳለ ታውቂያለሽ። አሁን እኛ ራሱ ስናወራ እንዴት አድርጋ ነው የምትረጋገው? እናታችን ሰላም እኮ አትፈልግም። በቃ አንዳችን ካልሞትን እዚህ ቤት የሆነ ሰው ካልሞተ በቃ እነሷ ወደ ራሷ የምትመለሱላ አይመስልንም። አሁንም ቢሆን ሞትን የሚያመጣው ፈጣሪ ነው፣ እኛ ስለፈለግነው አይደለም። ኦኬ ግን አሁን ዛሬ አየሽ ሰው ነገ ይሞታል። ብር አይደለም ዛሬ የፈለግሽውን ብር ልክልሻለሁ፣ በፊት ለፊታቸው ልስጥሽ። ምን ያክል ነው የምትፈልጊው እናቴ? ብር ግን አይደለም። ገባሽ? አንቺ ስለ እናትነት ነው እያወራሽ ያለሽው፣ ስለ እናትና ስለ ልጅ ነው እያወራሽ ያለሽው፣ ስለ እናትና ስለ ልጅ ነው እያወራሽ ያለሽው። ግን ያንቺ ኃላፊነት የተሸክሜ ነው ያለሁት። አሁንም ቢሆን የራሴን ህይወት እየኖርኩ አይደለም። ተሰምቶሻል ልጄ? ጎበዝ አልሽኝ፣ እደጊ፣ ፈጣሪ ስትሽ አልሽኝ፣ አልሰጥሽኝም ብለሽ እየጣላሽኝ ነው። ለዞም በሰው አላቅሽም አታውቂኝም፣ خلاص አላቅሽም አታውቂኝም። ቴንክ ዩ አልወቅ እንዳንቺ አይነት ልጅ ነኝ። አልወቅ በቃ ሀሙ እኔ ልወጣ ነው። እሺ እናቴ በቃ ቁጥርሽ ነው አሁን እዚሁ ታርቃችሁ ፈታችሁ። ኖ ይሄ ቀላል ነገር አይደለም። ኖ ሀቢባ ተያት ግሩፕ አደራጅታ እኮ እሷን ለማጥፋት የተነሳች ሰው ነች። እኔ እወጣለሁ። ሀቡ ደህና ደረክ ኮስል ስለዳንኩ ማለት ነው። በኢንቦክስ ቁጥርሽ ነው ተያት ሀቢባ ፎሎ ባክ አድርጊኝና ፎሎ ባክ አድርጊኝ። እሺ አይወጣ ኢንቦክስ አስቀምጪልኝ፣ በውስጥ እናወራለን። እህቶችሽንም በዋትስአፕ አወራቸዋለሁ። ኦኬ እናወራለን። መታረቅ አለባችሁ። ሁሉም ነገር አላፊ ጠፊ ነው። በእናትሽ አይ ነው በቃ ያለፈው ሁሉ አልፏል። በቃ ወደፊት እንራመድ። ያለፈውን ነገር ድነን ካለፈው ቁስል ወደፊት ቁስላችንን አክመን ድነን ወደፊት መራመድና መራመድ ብቻ ነው ያለን አማራጭ። ለምንም የለንም። ሰላም ይሻላል። እሺ እናቴ ደህና ደሪ ባይ። እሺ እናቴ ደህና ደሪ። አይዞሽ እኔ ብትፈቱት ደስ ይለኝ ነበረ፣ ግን እንዲህ በቀላሉ የሚፈታ ነገር ስላልሆነ ሀይሚ ፎሎ ተደራርገናል። ቁጥሯን ታስቀምጥልኝ እና በውስጥ ልጆችሽን አውርቻቸው ልናስታርቃችሁ እንሞክራለን። እሷ በርዛቸዋለች እኮ ኦልሬዲ። ይኸውልሽ የምታደርግላቸው ነገር ስላለ እኛ ሀይሚ የምትለንን ነው የምንሰማው፣ አንቺን አንሰማም። እናታችን እሷ ናት። ነግሬሻለሁ እንደምታረግላቸው። እኔም ነግሬሻለሁ። አልተሳሳቱም፣ ታረጋለች። ግን እኔ የምላቸውን ነገር ሳይሆን እሷ የምትላቸው፣ በተለይ በአባቷ ጉዳይ ላይ ቤቴናውን ያስነጠቀችኝ እሷ ናት። እውነቴን ነው የምነግርሽ። አንሄድም አሉ ይግባኝ ሰሚ ስንሄድ ልጆቹ አሉ። አሁን ለምን አይመጡም ታዲያ? አንሄድም ምክንያቱም ሀይሚ አትግቡ ብላናለች። አባቷንም ቀጥ አድርጋ የምትረዳው 20 ዓመት ውለታ አለበት የምትንከባከበው አባቷን ነው። አየሽ፣ የትም ዞሮ ሲመጣ የትም ሲሄድ የት ነበርክ ጥልህን የት ሄድክ እንኳን ብላ ጥያቄ አላነሳችው። ዛሬ እሷ ጠርታ የምታመጣቸውን ጎረምሶች ምን እንዳለ ሰምተሻታል። የእንትን ዘመዶቻችን እንደዚህ ዘመዶቻችን። እሷ ግን ይሄን አሁን ይሄ ስላለች እሷ ከጥፋተኝነት አትወጣም። ህሊና ነው የሚከፍለን። ስለዚህ እኔ አሁንም ነገ ልጆች አይጠቅማችሁም። እኔ ላልፍ እችላለሁ። ኖር ያለው እኮ ሰው እኮ ወደ ጉድጓድ ነው እንጂ ወደ ልጅነት ወደኋላ አይመለስም አይደል? ግን እነሱ የሚገጥማቸው ብዙ ነገር አለ። ነገ ወይ እናቴ የሚሉበት ቀን ቅርብ ቀን ነው። ወላሂ እውነቴን ነው። ነገ ሲያገቡ ብትሞቺ ብላኛለች ሀቢባ። እኔ እኮ እናት ስለሆንኩ እኮ ሆዴ ስፍስፍ ብሎ ነው ያናገርኳት። በሞትሽ ሀቢባ ይኸው ልሳኔን ይዝጋው ሃይማኖት 3-4 በሞትሽ። ይሄ እንደው ሳወራ ራሱ እኔ ቢገቡልኝ አሁን እነ ጽጌረዳ ሁሉ ለምን ትሞታለች? ለእናንተ ኑራ ለምን ትሞታለች? በጣም አልቅሳለች ጓደኛዬ። በሞት ስለኛለች። ሁሌ ሞቴን ነው የምትመኘው። እንግዲህ ነፍሴን በእጅ አላጠፋው። እንግዲህ ፈጣሪ ቀኑ ደርሶ ካልወሰደኝ ልጄ ለሞት ነው የምትመኝልኝ ሃይማኖት። ሞቴን ባትመኝ ኖሮ ውጥ ብዬ እያየኋት በገዛ ቤቴ ትዳር በያዝኩበት ቤት ዳቦ ሲድ ሁሉን ነገር ይዘው ሄደው በፊቴ ላይ በሳህን እኮ እንደ ውጭ ሰው እንቺ ከበላሽ እምቢ ጓደኞቻቸውን ይሰበስባሉ። ሀቢባ በበዓል ቀን እንኳን አደረሰች ሲሉ ግቡ ዳቦ ብሉ እኮ አልልም። ሰው አልጠራም እኮ በቁጥጥሯ ስር በቃ የሆነ እኔ ምንም እንደማያገባኝ ከዛ ቤት እንደገና ተሳክራለች። የሚሳክር ሰው ነው እንደ አመራር የሚሆነው የሚያስተዳድረው። ከሰካራም ከሜዳ ላይ ከመጠጥ ቤት አምጥቶኝ ነው ወረዳው ተስራ ማዚ በጣም ለሴቶ ምሳሌ ትሆናለች። ለሌሎም ሴት ብዙ መከራ ችግር ያሳለፈች ናት። ለሰው ታዝናለች፣ ፍትሃዊ ናት፣ ታስተውላለች ብሎ እኮ ወረዳው ላይ ሴት ማህበር ሰብሳቢ አድርጎ ሴቷን እንድመራ ሲያስቀምጠኝ እሷን እንደምትል አይነት ሰው ሆኜ ነው እኔ። አንድ ሰው ወጥቶ እንኳን እጁን አውጥቶ ተይ መዓዛ አትሆንም እኮ ያለኝ ሰው የለም። ዛሬ ግን እሷ ስም ደፍድፋ ይሄን ስላለች ከተጠያቂነት አታልፍም። አሁንም ይከፍላታል፣ አላህ ይከፍላታል። በቃ ሁሉም ነገር ያየው አላህ ነው።
እሱ ይክፈላት። አይ ክፈላት። አይ አለማወቅ ነው፣ ልጅነት ነው። ይክፈላት፣ ወላሂ ይክፈላት። ሀቢባ ይክፈላት፣ ወላሂ ይክፈላት። ለመሰልሽ ጨመረችብኝ። አየሽ ሰሞኑን እኔ ሆዴ ቆስሏል። የራሱ ልጆችን አናግራቸውና አራቱንም ዋትሳፕ ክሬት አርጌ በዋትሳፕ አናግሬያቸው እመክራቸዋለሁ። እኔ እንደ ታላቅ እህት እኔ በእድሜ በጣም እበልጣቸዋለሁ። እንደነገርኩሽ አንቺ እኔን አታደርሽኝም። አንቺ ራሱ ልጅ ነሽ። በ10 ዓመት ነው የምትበልጭኝ። ተሸወርኩኝ እኮ ሀቢባዬ፣ ተሸወርኩና አስታርቃቸዋለሁ። ግን አንቺን አሁን እዚህ ጋር ያለ ሰው እንዲያግዝሽ አካውንት ነበርሽን ንገሪንና ሁሉም የአቅማችንን እንደግፍሽ እና ግን ቃሌ ነው። እኔ ጋይስ አይ ፕሮሚስ ልጆቿን አናግሬ አስታርቃቸዋለሁ። እዚህ ጋር መጥተው መታረቃቸውን ባይናችሁ ታያላችሁ። እመክራቸዋለሁ። ልጅነት ነው፣ አለማወቅ ነው እና ያው ሜቢ ራሳ አንቺን ከሌላ ዘመናዊ እናት ጋር እያነጻጸሩ በልጅነታቸው መግረፍሽ፣ መቆጣትሽ ያን ሁሉ ነገር እንደ ክፋት አይተውት ሊሆን ይችላል። አለማወቅ ነው ይሄ ደግሞ እንጂ ሁላችንም ተገርፈን ያደግ ነው። አለማወቅ ነው። ንገሪን አካውንት ተሸ 1021 06 አሁንም 06 ድጋሚ አሁንም 06 78 9 መጨረሻው 9 ሙሉ ስምሽ እናቴ? መዓዛ ደጉ መሐመድ። መዓዛ ደጉ መሐመድ። እኔ ከራሴ ልጀምር። አሁን እኔ 10,000 ብር ትራንስፈር አደርግልሻለሁኝ እና ውዶቼ ውሰዱና አካውንት ነምበሯን ሁላችሁም እችን እናት ያቅማችን እናርግ። ይሁን ያውን ከራሴ እጀምራለሁ። ስልኬን እያበራው ነው። 1021